እና ለኔ ብላ ነው ያላስፈላጊ ህይወት ውስጥ የገባችው እናቴ። እሺ አሁን እኔ ከዛም በኋላ ደግሞ ልጨርስልህ አስማኝ። እሺ ከዛም ደግሞ እኔን ለማሳደግ ደፋ ቀና እንዳለች ሁሉ እናቴ የኤችአይቪ ተጠቂ ሆነች። ምክንያቱም እዛ የኛ ስራ ላይ እንደፈለግ በጣም ይቅርታ ማለት ራስን መጠበቅም ትችላለህ አለመጠበቅም ትችላለህ። ከስተመር እንደሚከፍል እንደፈለገ ነው የሚያደርግ። ይሄ እንደምታስበውና እንደሚወራው አይደለም። ስገባበት ነው ስራው የሚያስጠላው። የትኛውም ሰው አሁን እኔን ስታዳምጠኝ ቀለል አድርገህ ሊሆን ይችላል። እሷ ደግሞ በዛ ስራ ነው እንደዛ ሆና በቃ ስትታመም ከዛም ደግሞ የሆነ ሰዓት ሰውነቷ እየቀነሰብኝ ምናምን መጣ እየከሰችብኝ መጣች። ከዛ በቃ ውልቅልቅ አለችብኝ። ያኔ መሰለ ውበቷን ባንዴ እርግፍ አርጋ ለኔ ብላ አጣች ማለት ነው። ከዛም ግዴታ ሰውም ስጠይቅ ምንም ስል ሰው ይሰራል። እሺ መጣ በቃ አንቺ ወደ ቅያሱ መግቢያ ገጠብቂኝ መጣው ነኝ። እሺ ትራሽ ገና ሳትመጣ ነው እንዴ ነው የምትለኝ? ጫፍ ላይ ነው ያለሁት እኔ መጣ እናትሽ። እሺ የታለክ? ይኸው እየደረስኩ ነው። መጣ እንዴ መጣች። እሺ እንግዲህ አሁን ምን እንደሚሻል አላውቅም። ደርሰናል እንግዲህ ወደ መኪናው እንዴት ይዘናት እንደምንገባም አላውቅም እውነት ለመናገር። እሺ ሰላም ነሽ እናት? ለሰላም ይቅርታ እኔ እና እስኪ ገባ ብለን መኪናው አጋውን እና ምን ማለት ነው? መኪናው ውስጥ የምትናገረው ነገር ካለ እዚህ ጋር አይ አንዴ 5 ደቂቃ ብቻ። የምንም 5 ደቂቃ የለኝም። ምን ያለኝ የሆነ ላናግርሽ የፈለኩት ጉዳይ ስላለ ነው። እባክሽን 5 ደቂቃ ብቻ ማውራት ትችላለህ። 5 ደቂቃ ብቻ አስፋልት ተተክ እዚህ ውስጥ ነው የቀጠረው። አሁን ዝናብም ነው ምናምን እና ዝናብ ስለሆነ ውስጥ ላይ መቀጠር አለበት። አንዴ መኪና ውስጥ ገብተን አንዴ እናወራ። ግዴለሽ ነው እባክሽን። እሺ እባክህን አንተ ራስህ እዚህ ጋር ማውራት ያለብህ ነገር አውራ። ለበዛ ነው ትችክሌት ነው። አንዴ ብቻ 5 ደቂቃ ብቻ ስጪኝና የምን 5 ደቂቃ ነው? 5 ደቂቃ እስክመጣ ጀምሮ 5 ደቂቃ ነው። ያንተ 5 ደቂቃ ያልቅምና እኔ ካንተ ጋር መጃጃል አለብኝ። አንዴ መኪና ውስጥ ቁጭ ብለን በጣም ላዋራሽ የፈለኩት ጉዳይ ስላለ ነው እባክሽ። እሺ ግን ቶሎ አውርተህ ነው። እሺ ስራ ያለብኝ ሰው ነው። ቶሎ ነው። እሺ ቶሎ ነው። እንዴት ነሽ ታዲያ? ሰላም ነው? ደህና ነኝ። ደህንነቴን ልጠይቀኝ ነው እንዴ የመጣኸው? ልታወሪኝ ምንም ፈቃደኛ ነሽ አይመስልም። እንግዲህ መጣሁ እኮ ድጋሚ ደግሞ ይሄው የምታስገባኝን ቦታ እንግዲህ እያየኸው ነው። ያው አንዴ ለወረሽ አስፋልት ላይ ማውራት ያልፈለከው ለምንድን ነው መኪና ውስጥ ማውራት? መኪና ማቆም ስለቻልኩ ነው። እዛ ጋር ከፈለግሽ ግን ደግሞ አሁን መሄድ አለብኝ። ሲጀምር እየመሸ ነው። ዛሬ ባትሄጂና የዛሬ ሂሳብ እኔ ከፍዬሽ ማለት ይቅርታና ምን ማለት ነው? ማይደብርሽ ከሆነ ከፍዬሽ ከዛ ዛሬ እንደው ባትሄጂ ራሱ ደስ ይለኛል። የሳምንት ዘጋልኛለህ። ዛሬ የማገኘው ከስተመር መስለኝ ሳምንትና አንድ ወር በሙሉ የኔ ከስተመር የሚሆነው። ብቻ እሺ በቃ የማችለው ነገር እችላለሁ አትበል። አሁን በቃ ልሂድ። እሺ ከሶስት ቀን በኋላ እንደምታገኝ ብቻ በኋላ ምን ይፈጠራል? እንደዚህ ልጨቀጭቀኝ? አባትሽን አምጥቼ እኔ ከአባትሽ ጋር አገናኝሻለሁ። አባትሽ በህይወት አለ ልጅና እንግዲህ እዚህ አካባቢ ኦልሞስት ለ30 ደቂቃ ምናምን ነገር እጠብቃታለሁ ማለት ነው። የሚገርማችሁ ነገር አንድ ባለላዳ አግኝቼ እዛ ጋር እየጠየቅኩት ነበር። ፍንጭቷ የምትባል ልጅ ስጠይቀው ወደዛ አካባቢ ማለት ነው አውቃታለሁ ብሎ እንደውም የለበሰችውን ልብስ ራሱ ከለሯን ነግሮኛል ማለት ነው። እስኪ እቺ ልጅ እውነት እዚህ ሰፈር አለች የሚለውን ነገር እኔ ራሱ ለማወቅ በጣም ነው የጓጓሁት ማለት ነው። ቤተሰቦቼ ሰላም ቤተሰቦቼ፣ ይህ ጨርቆሴ ሾው ነው። የዛሬውን የጨርቆሴ ሾው ፕሮግራም ይዤላችሁ የቀረብኩት እኔ ዳዊት ነኝ። እንግዲህ እንደምታውቁት ከዚህ በፊት በጨርቆሴ ሾው ፕሮግራሞችን ሲያዘጋጅላችሁ የነበረው ወንድማችን ዳኒ ብራስኮ ነበረ። ዳኒ ብራስኮ እንግዲህ ከአንዳንድ ስካመሮች ወይም ደግሞ አጭበርባሪዎች ጋር እንግዲህ በነበረ እሰጥ ገባ ማለት ነው ከባድ ጉዳት ደርሶ ጉዳዩን በህግ ስር ተቀምጦ ይገኛል። ህግ እየተከታተለው ይገኛል ማለት ነው ጉዳዩን። እንግዲህ የዛሬው ፕሮግራማችን እጅግ በጣም ልብ የሚነካ ፕሮግራም ነው ይዤላችሁ የመጣሁት ቤተሰቦቼ። እኔ ራሱ በእውነት ለመናገር እኔን ራሱ በጣም አሳዝኖኛል። እስኪ የዛሬው ፕሮግራማችን ምንድነው የሚለውን ነገር ከመናገሬ በፊት ግን እናንተ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ ቤተሰብነታችሁን ከኛ ጋር አጠናክራችሁ ቀጥሉ እያለን እንጋብዛለን ማለት ነው ቤተሰቦቼ። አንድ ወንድማችን አለ እንግዲህ ዛሬ ይዘነው በቀረብነው ታሪክ ላይ ማለት ነው። ይሄ ወንድማችን ለአንድ አመት ያክል ከኛ ጋር በተደጋጋሚ መረጃዎችን ስንለዋወጥ ነበረ። የተለያዩ መረጃዎችን ሼር ሲያደርግልን ነበረ ማለት ነው ቤተሰቦቼ። ይህ ሰውዬ ምን ይለናል? የዛሬ 29 አመት ገደማ እንግዲህ በሐዋሳ ከተማ ይኖር ነበር ማለት ነው። አሁን በእርግጥ ያለው ኖርዌይ ነው፣ ስካንዲኔቪያን ሀገር ማለት ነው።
የዛሬ 29 ዓመት ገደማ እንግዲህ ይሄ ወንድማችን ከአንዲት በቡና ቤት ወይም ደግሞ መሸታ ቤት ከምትሰራ ሴተኛ ዳሪ ወይም ደግሞ በተለምዶ ያው ቢዝነስ ተብሎ በሚታወቀው ስራ ማለት ነው የምትተዳደር ሴት ጋር ግንኙነት እንደነበረውና ከዛ ከሷ ጋርም ከተገናኘ በኋላ ደግሞ ከሀገር እንደወጣ ከዛም ደግሞ ከሀገር ወጥቶ ባለበት ሰዓት ላይ የተለያዩ ቤተሰቦች፣ አብሮ አደጎች፣ ጓደኞቹ እንግዲህ በሐዋሳ ከተማ የሚገኙት ማለት ነው ልጅህን እንደዚህ ቦታ አየናት፣ ልጅህን እንደዚህ አይነት ስራ ስትሰራ አየናት፣ የእናቷን ማለት ነው ቢዝነስ ተብሎ የሚጠራውን ስራ ስትሰራ አየናት እያሉ እንግዲህ እየነገሩት ይገኛሉ ማለት ነው። ይህ ሰውዬም እንግዲህ በጣም በጭንቀትና በሀሳብ ውስጥ ሆኖ የእውነት እቺ ልጅ የኔ ናት ወይ ካለችስ ደግሞ የምትሰራው ስራ ምንድን ነው አጣሩልኝ ብለው በተደጋጋሚ ሲደውልልንና ሲጠይቅል ነበር ማለት ነው። ቤተሰቦች እንግዲህ ጨርቆሴ ሾውም ይሄንን እውነት ለማረጋገጥ እንግዲህ ልጅቷን ኦልሞስት ለአንድ ወር ያክል ስንከታተላት ነበረ። ሁለት ምልክት አላት ብሎናል አባትየው ማለት ነው። ጥርሷ ፍንጨት ነው፣ እንዲሁም ከጀርባው አካባቢ ደግሞ በልጅነቷ ሽታ ወጥቶባት እንደነበረ ነግሮ ነበር ማለት ነው። ቤተሰቦች እቺ ልጅ የእውነት እንደዚህ አይነት ስራ ውስጥ ነው ያለችው? በህይወትስ አለች? ስራዋስ በሴተኛ ዳሪነት ነው የምትተዳደረው ወይ አዲስ አበባስ መታ እየኖረች ነው ወይ ያለችው? ምንድነው እየተካሄደ ያለው የሚለውን ነገር ወደ እናንተ ይዤላችሁ እመጣለሁ ማለት ነው። እንግዲህ አሁን ሰዓቱ ወደ 7 ሰዓት ከሩብ አካባቢ ነው። ከክሮቼ ጋር ምሳ በልተን ትንሽ መሸትሸት ሲል ማለት ነው እነሱ ወደሚወጡበት ሰዓት ትገኛለች ተብለን ወደ ተጠቆምንበት ቦታ ሄደን እንግዲህ እሷን ለማግኘት እንሞክራለን ማለት ነው። እንግዲህ መሸት ሲል ማለት ነው ወደ 4 ሰዓት 5 ሰዓት ገደማ ሴተኛ አዳሪዎች ወይም ደግሞ ቢዝነስ ይሰራሉ ተብሎ የሚታሰቡበት ሰዎች ይገኛሉ ብለን የምናስብበት ቦታ እየሄድን እንግዲህ የተጠቆምንበት ቦታ ሄደን እቺ ልጅ ለማግኘት ሙከራ እናደርጋለን። እቺ ልጅ እናገኛታለን ወይስ አናገኛትም? መልካም እድል ተመኙልን በኮመንትም ላይ እንግዲህ ቤተሰቦቼ በጣም አጓጊ የሆነ ታሪክ ነው ይዤላችሁ የመጣሁት ዛሬ። አብራችሁን ቆዩ። ጨርቆሴ ሾው ይቀጥላል። ይመቻችሁ። ቻው። ሄይ ሮዚ እንዴት ነሽ? ሰላም ነው? ይቅርታ እንዳባለፈው ከመሸ መጣሁ አይደለ? ስራችሁ ቦታ ላይ የመጣሁ አስቸገርኩሽ። ይገባኛል እኮ ግን ይኸውልሽ ቆይ ልንገርሽ። አንዴ ላስረዳሽ እንዳትሰድብኝ እንዳባለፈውና አንዴ ላስረዳሽ። ምንድነው የምትረዳው ወንድሜ? አንዴ አዳምጪ። እኔ ይኸውልሽ እቺ ልጅ የፈለግኳት ከቤተሰቦቿ ጋር ላገናኛት ነው እና ብደውል በሰጠችኝ ስልክ ላገኛት አልቻልኩም። እባክሽ አንቺ ሴት አይደለሽ እንዴ? እናት የለሽም? ቆይ አንዴ ስሚኝ። ሴት አይደለሽ? እናት የለሽም? እህት የለሽም? ቆይ አንዴ ተረጅኝና በቃ ፈቅድልኝ። ምንም ማድረግ አልችልም እና እባክህ ይቆጥሻል ማለት ነው። ያጣላችኋል ለኔ ስልክሽን መስጠታሽ? አዎ ብላኛለች። ሁለተኛ እንዳትሳወሪው ነው ያለችኝ። እሺ እኔ አሁን እኮ ምን እንደማደርግ ግራ ገብቶኝ ነው። እቺ ልጅ ብደውላት ላገኛት አልቻልኩም። እዚህ ጋር ደግሞ ከቤተሰቦቿ ጋር ላገናኛት እየሞከርኩ ነው እና እባክሽ ተባበሪኝ በቃ። አንደኛ ይሄ ስራዬ ቦታ ነው አውቃለሁ፣ ይገባኛል። በስራ ቦታ ለሚመጣ በቃ ሶሪ እኔ መሄድ አለብኝ ወደ ስራዬ። እሱ ሁሉ ይቅርና ማለት ነው ቢያንስ አንድ ሁለት አይልኝ። እሺ አንድ ሁለት አይልኝ። ባለፈው የነበረችው ከእናንተ ጋር የነበረችው አልጃለች አይደለ? ምህረት ነው ሜሩን። እሺ ደግሞ ሰምታ አድርገ የሜሩንን ስልክ እሺ ስጪኝ ቢያንስ። እሺ የእሷን ስልክ ብቻ ስጪኝና በቃ እኔ እንደምንም ብዬ ሌላውን ነገር አስተካክላለሁ። በእናትሽ እህት የለሽ? በእናትሽ ማረግ አልችልም። ምንም ችግር የለውም። ለኔ አንዴ ብቻ ስልኳን ስጪኝ በእናትሽ። እኔ እኮ እዚህ ጋር እኮ ቤተሰብ ላገናኝ እኮ ነው ያለው። ወንድሜ ስራ ፍትኮንክ መቆም ቆይ አይደለም ላስረዳሽ። ቆይ ስሚኝ አዳምጪኝ። ቆይ አንዴ አዳምጪኝ። አሁን እናንተ ጥቃት ማደርስባት መስሏችሁ ሊሆን ይችላል ወይ ሌላ ነገር መስሏችሁ ሊሆን ይችላል፣ ግን አይደለም። በቃ እኔ ከቤተሰቦቿ ጋር ላገናኛት ያልሞከርኩት ነገር የለም፣ ያልፈለኩት አይመለከተኝም።
እዚህ ጋር ላይ የሚመለከተኝ ስራዬን ሰርቼ ይገባል እረዳሻለሁ አንቺም በደንብ ነው ካንተ ጋር ሁሌ መጨቃጨቅ ነው ይሄን እዚህ ማታ እየመጣው ከናንተ ጋር ስራሽ ቦታ ላይ ስቆም እኮ ነው ራሱ ሰው ሲያኝ ምን ይለኛል እሺ ይሄን ሁሉ ነገር አልፍ እየመጣው ያለሁት እኮ ቆይ አዳምጪኛ ይሄን ሁሉ ነገር አልፍ እየመጣው ያለሁት አንድ ቤተሰብ ቢያንስ አገናኝቼ አባትየው ቢያንስ መጨረሻ ላይ በቃ ደስተኛ ሆኖ እንኳን እድሜው እንዲቀጥል ነው ከዚህ በኋላ ገብቶሻል አይደለም እልሽ ከቤተሰቦቿ ጋር እንዳገናኛ ተባበሪኝ እባክሽን በቃ አንዴ ስልኳን ብቻ አስጭኝና ከዛም በኋላ ደውዬ ከአባቷ ጋር አገናኛት እኔ የምችለውን ነገር ልሞክር እስኪ በእናትሽ እንደው በምታኝ ይዤሻለሁ እባክሽን ይዤሻለሁ እኔ አልችልም አልኩ ብቻልኩ ችግር የለውም ቢያንስ የሜሮንን ስልክ እንኳን ስጭኝ በእናትሽ የሜሮንን ስልክ እንኳን ቢያንስ ስጭኝና እኔ እንደምንም ብዬ ላግኘት ስልኳን እኮ ሰታኝ ነበር ግን ብደውል በዛ ስልክ ላገኛት አልቻልኩም ኦኬ እሺ በአንድ ነገር ብቻ ተስማማ እሺ ምንድነው እኔ እንደሰጠሁት እንደነግራችሁ ምንም ችግር የለውም አንቺ ብቻ ስልኩን ስጪኝ ከዛም በኋላ እኔ ደውዬ ከአባቷ ጋር ላገናኛት ነው እንጂ እኔ ሌላ ምንም ነገር እንደማላረጋት ይሄው ቃል ገባልሻለሁ ይኸውልሽ ሮዚ እኔ እኮ ታሳዝኑኛላችሁ እናት አለኝ እህት አለኝ ይገባኛል እዚህ ጋር የምታሳልፉት ነገር እንዳለ ይገባኛል አሁን እኔ ማይገባኝ ነው የሚመስላችሁ ማለት ነው በዚህ ብርድ እኔ አሁን በዚህ ብርድ እኮ ገብቼ እንኳን መተኛት እችላለሁ እናንተ እዚህ ብርድ ላይ ቆማችሁ እንደዚህ ስራችሁ ስትጠብቁ ማየት ይኸውልሽ ላስረዳሽ በጣም ነው የሚያሳዝነኝ እና በጣም ነው እኔ ይሄንን ሁሉ ነገር ውስጥ እዚህ ሁሉ ነገር ውስጥ እየገባሁ ያለሁት አንቺንም ስራ ቦታሽ ድረስ መጥቼ እንድረብሽሽ ያደረገኝ ነገር ምን እንደሆነ ታውቂያለሽ ብዬ ተስፋ አደርጋለሁ እዚህ ጋር ቢያንስ እንኳን ከእናንተ መሃል አንድ ልጅ ከቤተሰቦቿ ጋር እንድትገናኝ ብዬ ነው አንድ ልጅ እንኳን ቢያንስ ከቤተሰቦቿ ጋር ተገናኝታ ከዚህ ነገር መውጣት ከቻለች ብዬ ነው እንጂ ይሄን ነገር እያደረግኩ ያለሁት እኔ በእውነት ልሻለሁ እዚህ ልጅ ጋር ምንም የሚደርስ ጉዳት የማድረስ እንኳን ሐሳብ ኖርኝ አይደለም ሮዚ ስለዚህ እባክሽ እንደው ያቺ ቀዩ ጓደኛ አለች ከሷ ጋር ነው የሚተኙት ብለውኛል እስኪ የሷን ስልክ እንኳን ስጪኝና ቢያንስ እሷን ደውዬ ላገኛትና ያለውን ነገር እኔ አንቺ እንደሰጠሽኝም ለማንንም አልናገርም እሷን ብቻ አግኝቼ ያለውን ነገር ፊክስ እንዳደርግና ከአባቷ ጋር እንዳገናኛት እርጅኝ እባክሽን ሮዚ እኮ ቢሆን እኮ ደስ ይለኛል ምክንያቱም ያው ጓደኛዬ አባቷን ሳገኝ ደስ ይለኛል ግን እሷ አልፈለገችም ይኸውልሽ እሷ የእውነቴን ስላልመሰላትና ልጎዳት ስለመሰላት ነው እንደዚህ እየሆነች ያለችውና እባክሽን ስልኳን ብቻ ስጭኝና እኔ እንደምንም ብዬ ከአባቷ ጋር ላገናኛት ሞክራለሁ ሮዚ ግን ደግሞ ጊሶን የማርሳን እንኳን ስልክ ልሰጥክ አልችልም እሺ ቢያንስ የጓደኛዋን ስልክ ስጭኝ እንዳልኩሽ ይኸውልሽ አብረው ነው የሚተኙት ማታ ላይ የሚባል ነገር ሰምቻለሁና ቢያንስ እንኳን እሷ ያለችበት ድረስ እኔ እጄ እንዳገኛት የጓደኛዋ ስልክ ስለሚያስፈልገኝ ነው እባክሽን የሷን ስልክ እንኳን ስጭኝ እሱን ተባበረሃለሁ እሺ በጣም ነው የማመሰግነው ግን ደግሞ ይሄኔ እንደሰጠሁት ነው እንዳታወራ ምንም ችግር የለውም አልነግራትም እቺ ልጅ ብቻ ከአባቷ ጋር ላገናኛት ነው ፍላጎቴ በእናትሽ እና ስልኳን ንገሪኝና እኔ እደውልላታለሁ ምንም ችግር የለውም ቃል ገባልሻለሁ በዚህ ምንም ሀሳብ አይገባሽ እርግጠኛ ከሆንክ እንግዲህ እነግርሃለሁ እሺ ንገሪኝ እርግጠኛ ነኝ 09 54 14 02 ምን አልሽ 02 እሺ በጣም ነው ማመሰግነው እሺ ሮዚዬ እንግዲህ እውነት ልሻለሁ እኔ እከስሻለሁ በጣም ነው ምንከስሽ በጣም ነው ማመሰግነው ፈጣሪ ያክብርልኝ እሺ ሮዚዬ በእውነት ነው ምልሽ በጣም ነው ማመሰግነው እኔ እቺ ልጅ ፍለጋ በጣም ብዙ ቦታ ተንከራትቻለሁ አንዳቸውም እንኳን እንዳንቺ ሊያዋሩኝ ፈቃደኛ አልነበሩም የእውነቴን ነው ምልሽ እና በጣም ነው ማመሰግነው እዚች ልጅ ህይወት እንዲለወጥ ያደረግሽው ነገር አንቺ ስላልገባሽ ነው በጣም አድርጌ ያመሰግንሻለሁ እከስሻለሁ ደግሞ ተመልሼ መምጣት አይቀርም ሌላ ጊዜ ደግሞ መጥቼ እከስሻለሁ በጣም እጅግ አድርጌ ያመሰግናለሁ ሮዚ ችግር የለውም ቻው እሺ በቃ መልካም ምሽት ይሁንልሽ እሺ ባይ ቻው እሺ እንግዲህ ቤተሰቦቼ ልጅቷ ተሰራለች ተብሎ የተጠቀሙበት ቦታ ላይ ነው ያለሁት ማለት ነው ወደዚህ አካባቢ ይመስለኛል ባለሳሳት በዚህ አካባቢ ነገር ነው ያለችውና እንግዲህ እዚህ አካባቢ ኦልሞስት ለ30 ደቂቃ ምናምን ነገር እጠብቃታለሁ ማለት ነው የሚገርማችሁ ነገር አንድ ባለላዳ አግኝቼ እዛ ጋር እየጠየቅኩት ነበር ፍንጭቷ የምትባል ልጅ ሰጠይቀው ወደዛ አካባቢ ማለት ነው አቃታለሁ ብሎ እንደውም የለበሰችው ልብስ ራሱ ከለሯን ነግሮኛል ማለት ነው እስኪ እቺ ልጅ እውነት እዚህ ሰፈር አለች የሚለውን ነገር እኔ ራሱ ለማወቅ በጣም ነው ጓጓሁት ማለት ነው ቤተሰቦቼ እንጠብቃታለን ከዛም በኋላ የሚፈጠረው ነገር አብራችሁ የምትከታተሉ ይሆናል ማለት ነው ጨርቆስ ሾው ይቀጥላል ይመቻችሁ እንግዲህ እንጠብቃት ጆ ምንም ማድረግ አንችልም እንዴ ጆ
ራሷ ናት አይገርም ማና ካሜራውን ይዘና ካሜራውን ተጋርጎ ወደኔ ሰላም ነው እናት እንዴት ነሽ? ሰላም ነው አለልሽ ማርታ ነሽ አይደል? ማርታ ነኝ። ምንድነው እዚህ ጋር የሚያመላልስ? አረ የሆነ ነገር ላወራሽ ፈልጌ ነበርና ምንድነው? ቆይና እኔን ለማወራት እንደዚህ መመላለስ የሆነ ነገር ላወራሽ ፈልጌ ነበር። አንተ ስራ ፈትነ እንዴ? አይደለም እኛ ስራ አለን። ይገባኛል። ልረዳሻለሁ። አንዴ ብቻ እንዴ ምንድነው? አንዴ አልፎ ተርፎ ጓደኞቼን እኮ ስራ አውቃለሁ። አሁን እኔም እዚህ ጋር እየመጣሁ በማታ እናንተን ስራችሁን ከምረብሽ ህይወታችሁንም ከምረብሽ አንድ ጊዜ ብቻ ስልክሽን ስጪኝና እንዳወራሽ በእናትሽ ፍቀጂልኝ እባክሽ። ይሄን አንተ ቀልድ ነው ያስከው መሰለኝ። አይደለም ስልክ የምሰጥ ነገር የለም። የእውነት እኔ ቁም ነገር ላወራሽ ነው። የምታወራኝ ምንድነው? ምንድነው? ፖሊስ ነህ? ምንድነው እንደዚህ? እኔ እንደዚህ አይነት ነገር አይደለም። ከፈለግሽ ራሱ እንዳልሽ ፖሊስ ይዘሽ እንኳን መምጣት ትችያለሽ። እኔ ጋር ከፈለግሽ አንዴ ብቻ ፖሊስ ይዤ የምመጣው አንዴ ብቻ ላወራሽ ነው የፈለግኩት። እኔ ምን እንደምል ራሱ እኮ ግራ ገብቶኝ እኮ ነው። እኔ ደግሞ ከስራ ደክሞኝ የተመለስኩ ነው። አሁንም ይለ ጓደኞቼ ደውለውልኝ ነው ወደዚህ ወክ እያደረኩ ያለው። አዎ ይገባኛል። እኔ አሁን እሺ አንዴ እንድትረጂኝ ፈልገው ስራ ቦታችሁ እየመጣሁ ከማስቸግራችሁ በማታ እየመጣሁ እዚህ ጋር ስንት ሰዓት ሙሉ ጠብቄ ነው ያገኘሁሽ እባክሽን። ባለፈውም ደግሞ እንደመጣሁ ሰምቻለሁ። አይደለሽም እንደዛ አይደለም። ቆይ አንዴ አዳምጪኝ። አንዴ ብቻ ስልክሽን ስጪኝና እሺ ነገ ቁጭ ብለን እናወራ በእናትሽ። ያንተ ስጠኝ እኔ እደውልልሃለሁ። እሺ እሰጥሻለሁ፣ ግን ትደውይልኛለሽ? እርግጠኛ ነሽ? አልኩህ እኮ እደውልልሃለሁ። ነገር ግን ደግሞ እዚህ እየመጣህ አትረብሸኝ። ልጆች እኮ የሚስተዳደሩት ይሄን ስራ ሰርተው ነው። ለምንድን ነው የምጨቀጭቃቸው? ይገባኛል። አንተ የተደላቀቅክ ነህና ሁሉም ሰው እንዳንተ ነው እንደሚመስል አይደለም። ይገባኛል፣ እረዳሻለሁ፣ ሁሉንም ነገር እረዳለሁ። አንቺ ብቻ እሺ ስልኬን ውሰጂናም ቢሆን ደውዪ እባክሽ። ነገ ላገኝሽ በጣም እፈልጋለሁና እባክሽ ደውዪ። አገኘሃለሁ። እሺ ስልኬን ያዥ። 0958 64 53 32 21 ዴቭ ብለሽ ያዥና ደውዪልኝ። እደውልልሃለሁ። እሺ መልካም ምሽት። በጣም የሚገርም ነው። በስተመጨረሻ ስልኳን ሰጥታናለች ቤተሰቦቼ። እስኪ ደግሞ ነገ ምን እንደሚያጋጥመን ምናይ ይሆናል። እንግዲህ አግኝተናታል ማለት ነው ቤተሰቦቼ። በጣም የሚገርም ነው። ነገ አግኝተናት ደግሞ ያለውን ነገር ሁሉንም ነገር እንጠይቃታለን ማለት ነው። ጨርቆስ ሾው በጣም በሚገርም ሁኔታ አጓጊነቱ እንደቀጠለ ነው። እስኪ አብራችሁን ሁኑና ያለውን ነገር ነገ የምንመለከት ይሆናል። ሰዓት አሁን አንተ 8 ሰዓት ሊሆን ነው እኮ በቃ 7 ሰዓት ከምናምን ሆነ ሰዓቱ ራሱ በጣም ነው ሄደውና ካሜራማናችን እንግዲህ ኦፍ እናደርግና ቪዲዮአችንን ቀጥታ ወደ ቤታችን እንሄዳለን ማለት ነው። መስቶብናል፣ እኛም መተኛት አለብን። ምክንያቱም ነገ ማግኘታችን አይቀርም እሷን ማለት ነው። ነገ ደግሞ አግኝተናት እሷን ያለውን ነገር እናያለን። እንደምትመለከቱት ነው ከተማው ሞቅ ደመቅ ብሏል። እንግዲህ መሸታ ቤቶች፣ መጠጥ ቤቶች እንዳለ በምትመለከቱት አካባቢ ላይ እንዳለ መደዳውን የሚገኙት እነሱ ናቸው። እስኪ ደግሞ አሁን የነገውን ፕሮግራም እኔ ራሱ በጣም በጉጉት ነው እየጠበቅኩት ያለሁት ቤተሰቦቼ። ነገ እስከምንገናኝ ድረስ ደግሞ አብራችሁን ሁኑ። ጨርቆስ ሾው ይቀጥላል። ከጨርቆስ ሾው ጋር እኔ ዴቭ ነኝ አብራችሁ ያለሁት። ይመቻችሁ። ቻው ቻው። ሰላም ቤተሰቦቼ፣ እንግዲህ ትናንትና እንዳገኘዋት ደግሞ ዛሬም የቀጠረችኝ ቦታ ድረስ ተገኘች። እንግዲህ እሷን ለማግኘት የራሴ ሙከራ እያደረግኩ ነው ማለት ነው። አሁን ባልሳሳት ያለችኝ ቦታ ነው ያለሁት። ስለዚህ አሁን እደውልላትና እስኪ ያለውን ነገር ቼክ እናደርጋለን ማለት ነው ቤተሰቦቼ። እሺ ልደውልላትና ያለውን ነገር ቼክ አደርጋለሁ ማለት ነው። ዝናቡ ሊመጣ ነው መሰለኝ።
ያው እንግዲህ እያነሳችልኝ አይደለም ይመስለኛል ግን የሚገርማችሁ ነገር ምልክት አድርጋልኝ ነበር ቤተሰቦቼ እስኪ እያነሳችልኝ አይደለም ስልኩን አንዴ መጨረሻ ጊዜ እንሞክርላታለን እስኪ እንጠብቃታለን ያው ትናንትና እንዳያችሁት ነው ቤተሰቦቼ ናና የሰፈሬ ድረስ ምኖርበት ቦታ ድረስ ማለት ነው ጠብቀኝ ብላኝ ነበር እኔም እንግዲህ እኖራለሁ ያለችኝ ቦታ ድረስ ተገኝቻለሁ እንደምትመለከቱት እስኪ እንግዲህ እየጠራ ነው ስልኩ ምን እንደሚሻል አላውቅም እያነሳችልኝ አይደለም ስልክ ሰው ምናምን ጠይቅ እንዴ ወይ ጆ እዚህ አካባቢ ኮን ይቀጠረችኝ የነገረችኝ ዳቦ ቤት በዛ በኩል ነው በዛ ጋርም ያያየው ነው አይደል እንግዲህ የቱ ጋር እንዳለች ራሱ አልገባኝም እየደወልኩላት ነው እያነሳችልኝ አይደለም ግን ያው እናገኛታለን ብለን ተስፋ እናደርጋለን አሁን ሰዓት ኦልሞስት ለ11:10 ጉዳይ ይላል እንግዲህ ደውለን ደግሞ እሷን አግኝተን የምትለውን ነገር እንተንላለን ወይ ደግሞ እንጠብቃታለን እስኪ ልታነሳልኝ አልቻለችም ስልክ ወይ በዛ በኩል ሄደን ሞክርላት በጣም አስቸጋሪ ነው እንግዲህ ያለችበት ቦታ ድረስ ደርሰን ነበረ ልትገኝ አልቻለችም ማለት ነው የደወለን ነው ተደጋግመን ዝናብ ራሱ እንዳይመጣብኝ እኔ እንትን እያልኩ ነው በእናት ያነሳችልን አይደለም አረ ዝናቡም እየመጣ ነው ተመልካቾቼ እንግዲህ ዝናቡም እየመጣ ነው ያነሳችልኝ አይደለም ስልክ አነሳችሁ ሄሎ ሰላም ነው እናትዬ እንዴት ነሽ ያልሽኝ ቦታ መጥቼ ነበር ያለሁትና ሰፈራችሁ መግቢያው ጋር ነው ያለሁት ከዳቦ ቤቱ ትንሽ ከፍ ብዬ ነው ያለሁት አንተ ያማህን እንዴ ምርመተክ ነው እንዴ አዎ መጥቻለሁ ላገኝ ስለፈለኩኝ ነው እባክሽን አንዴ ነኝና እስኪ የተወሰነ ላዋራሽ የምፈልገው ነገር ስላለ ነው እባክሽን አንዴ ነኝና ብታዋሪ አንተ ግን በጣም ምገርም ሰው ነህ እሺ ለማንኛውም ልብስ ቀይሬ እመጣለሁ እሺ አንተ በጣም ምገርም ሰው ነህ እሺ እናቴ እየወጣሽ ነው እዚህ ቅርብ አካባቢ ነው ያለሽው ከዳቦ ቤቱ ነው ከፍ ብዬ ነው ያለሁት እኔ አንተ ምን ጋር ነው ያለኸው ከዳቦ ቤቱ ከነገርሽኝ ዳቦ ቤት ከፍ ብዬ ፍስሐ ምግብ ቤት የሚል አለ ከአስፓልቱ ገባ ብሎ ማለት ነው ኦኬ ፍስሐ ምግብ ቤት እዛ አካባቢ ጠብቀኛ እሺ በቃ ጠብቅሻለሁ ነይ ዝናብም እየዘነበ ስለሆነ እኮ በቃ ልብስ ቀይሬ እወጣለሁ እሺ እናቴ እየጠበቅኩሽ ነው እንግዲህ እንደምትመለከታችሁት ነው ቤተሰቦቼ እየመጣች ነው በስተመጨረሻ እንደውም አትመጣም ብዬ ፈርቼ ነበረ ዝናቡም እየዘነበ ነው ግን ይሄንን መረጃ ለእናንተ ለማድረስ እንግዲህ ከልባችን እየተጋን እንገኛለን ማለት ነው ደውለንላታል ትመጣለች ቀጣይ ፓርቱን ደግሞ ማሳያችሁ ይሆናል አብረን እኔ ምን እንደሚፈጠር ለማየት በጣም ጓጉቻለሁ ቀጣዩን ፓርት ከኔ ጋር ለመከታተል አብራችሁን ቆዩ ጨርቆሴ ሾው ይቀጥላል ይመቻችሁ እሺ ቤተሰቦቼ እንግዲህ አሁን እንደውላታለን ማለት ነው ደርሳለች ብለን ተስፋ እናደርጋለን ከዛ እስኪ እሷን እስካገኛት ድረስ እውነቱን ለመናገር በጣም ጓጉቻለሁ ያለሁት ምን እንደሚፈጠር ደግሞ አሳያችኋለሁ ማለት ነው እስኪ ተከተሉኝና ያለውን ነገር ደግሞ እንመለከታለን ማለት ነው ያለችኝ ቦታ ላይ ደርሻለሁ ባልሳሳት በለኛው በኩል ነው ያለችኝ አይደል በዛ በኩል በዛች አስፓልቷ ጋር በኩል ነው ያለችኝ እስኪ ምን እንመለከተው ይሆናል እየጠራ ነው ስልኳም እሷን ደግሞ እስኪ ይዘናት መተን ደግሞ እውነታውን ምን እንደምትለን እንመለከታለን ማለት ነው አው ያነሳችልኝ አይደለም እስኪ አንድ ድጋሚ ልደውልላት እስካሁን መድረስ ነበረባት ኦልሞስት እንግዲህ ዝናቡ ራሱ እየዘነበብኝ ያለው እሷም እየመጣች አይደለምና እስኪ ያለውን ነገር ደግሞ እንተንላለን ሄሎ ወይ ደርሻለሁ እየደረስኩ ነው ደርሻለሁ እኔ ኦልሞስት ከአስፓልቱ አለ አይደለ እኮ ነው የምከለው ታዲያ አስፓልቱ ጋር ነው ዋናው አስፓልት ጋር ነው ያለሽው አዎ እኔ አስፓልቱ ጋር ነው ያለው እሺ መጣሁ እንዴት ነው
እሺ አስፋልቱ ጋር ጠብቂኝ ወደ ቅያሱ ጋር ገባ ብዬ ነው ቅያሱ ጋር ገባ በይ እስኪ ከቅያሱ ገባ ማለት ትቻለሽ እሺ ጭራሽ ቅያስም አለው አንዴ ገባ ብዬ መኪና ለማቆም ስላልተ አስፋልት ላይ መውጣት ለምን ከበደ እሺ መጣሁ በቃ አንቺ ወደ ቅያሱ መግቢያ ጋር ጠብቂኝ መጣሁ እኔ እሺ ጭራሽ ገና ሳትመጣ ነው እንዴ ነው የምትለኝ ጫፍ ላይ ነው ያለሁት እኔ መጣሁ እናትሽ እሺ የታለክ ይኸው እየደረስኩ ነው መጣሁ አንዴ መጣች እሺ እንግዲህ አሁን ምን እንደሚሻል አላውቅም ደርሰናል እንግዲህ ወደ መኪናው እንዴት ይዘናት እንደምንገባም አላውቅም እውነት ለመናገር እሺ ሰላም ነሽ ናት ለሰላም ይቅርታ እኔ እና እስኪ ገባ ብለን መኪናው ጋር ሆነን ነው ማለት ነው መኪናው የምትናገረው ነገር ካለ እዚህ ጋር አይ አንዴ 5 ደቂቃ ብቻ የምንም 5 ደቂቃ የለኝም የሆነ ላናግርሽ የፈለኩት ጉዳይ ስላለ ነው እባክሽን 5 ደቂቃ ብቻ ማውራት ትችላለህ 5 ደቂቃ ብቻ አስፋልት ተተክ እዚህ ውስጥ ነው የቀጠረው አሁን ዝናብም ነው ምናምን እና ዝናብ ስለሆነ ውስጥ ላይ መቀጠር አለበት አንዴ መኪናው ውስጥ ገብተን አንዴ እናወራ ግዴለሽ ነው እባክሽን እሺ እባክህን አንተ ራሱ እዚህ ጋር ማውራት ያለብህን ነገር አውራ ለበዛ ነው ትችክሌት ነው አንዴ ብቻ 5 ደቂቃ ብቻ ስጪኝና የምን 5 ደቂቃ ነው 5 ደቂቃ እስክመጣ ጀምሮ 5 ደቂቃ ነው ያንተ 5 ደቂቃ ያልቅምና እኔ ካንተ ጋር መጃጃል አለብኝ አንዴ መኪና ውስጥ ቁጭ ብለን በጣም ላዋራሽ የፈለኩት ጉዳይ ስላለ ነው እባክሽ እሺ ግን ቶሎ አውርታክሮሽ እኔ ስራ ያለብኝ ሰው ነው እሺ ቶሎ እንዴት ነሽ ታዲያ ሰላም ነው ደህና ነኝ ደህንነቴ ልጠይቀኝ ነው እንዴ የመጣኸው ልታወሪኝ ምንም ፈቃደኛ ነሽ አይመስልም እንግዲህ መጣሁ እኮ ድጋሚ ደግሞ ይሄው የምታስገባኝን ቦታ እንግዲህ እያየከው ነው ያው አንዴ ላወራሽ አስፋልት ላይ ማውራት ያልፈለከው ለምንድን ነው መኪናው ማውራት መኪና ማቆም ስላልቻልኩ ነው እዛ ጋር ይኸው እዚህ መኪና ውስጥ በቃ ይኸው ለምንድን ነው እዛ የምገባው ይኸው ገባሁልህ እኮ ውስጥ እኮ ገባሁ መኪና ውስጥ ምንም የምገባው ነገር የለም አንዴ እኮ መኪና ውስጥ ገብተን እኮ ሰውዬ ተናገርኩ አንዴ አልገባም 5 ደቂቃ ያውም ደግሞ እዚህ መኪና ውስጥ ልግባልህ በጣም ደፋር ነው የታውቃለሁ ነው መኪና ውስጥ የምገባው ሲጀምር እንድንነጋገር አንዴ 5 ደቂቃ ብቻ እናወራለን ከዛም በኋላ ትይዣለሽ ማቅሰር ገ ምናምን ልዘርፈኝ ነው እኔ ልዘርፍሽ አይደለም የመጣሁት እና ልነግርሽ የምፈልገው ነገር ስላለ እኔ በዚህ ሰዓት ምንም ከሰው የምሰማው ነገር የለም ይቅርታ እባክሽን አንዴ ምን ማለት ነው ይሄ ወይ መጣው እኮ እዚህ እኮ መጣው እባክሽን እና መኪና ውስጥ እናወራ ነይ ግድልሽ አንተ ሰውዬ ያመሃል መሰለኝ አንዴ እባክሽን መኪና ውስጥ ገብተን ደግሞ እናወራና ከዛም በኋላ ያለውን ነገር ተነጋግረን አንቺም ዝናብ እየዘነበ ስለሆነ ወደ ቤትሽ ቶሎ ለመሄድ ይመችሻል አንዴ ብቻ ገብተን እናወራ እኮ ለምን አንተ እዚህ ጋር ቆመክ ለምን ማውራት ፈራክ ያው ዝናብም ስለሆነ ገብተን አንዳንድ ነገሮች እንነጋገር እሺ ቶሎ ግባና ቶሎ እንታወራ እሺ እሺ እና እንዴት ነሽ? እሺ ሰላም ትለኝ እኔ እኮ ሰላም ልልሽና ላናግርሽ ስለፈለኩኝ ነው እኮ የምታወራውን ነገር ግቢ ያልከኝ ገባው አይደል? አሁን ደግሞ የምታወራውን አውራ ስለኔ ደህንነት አሳስቦክ ነው? ደህንነትሽ አሳስቦኝ ነው የመጣሁት ግን ከዛ በላይ ደግሞ የኔ ደህንነት አሳስቦክ ምን ማለት ነው? ይታቀኛል ይኸውልሽ ላስረዳሽ ቆይ አንተ ማነክ ምንድነክ ከየት ነው የመጣኸው? እኔ ሲጀምር ወንጀለኛ ነኝ እንዴ? ብዙ ሆናችሁ መፈልጉ አይ አይደለም አሁንም እኮ አንተ አይደለህም ብዙ ሰው ነበረ ከኋላክ ትክክል ነሽ እና ታዲያ ሁሉ ሰው እኔ የሚከተለኝ ምንድነው? እኔ ወንጀለኛ አይደለሁም አልኩህ እኮ አይደለሽም ግን አሁን እዚህ ጋር ያንቺ መኖር የሚያስፈልገው ሰው አለ በመጀመሪያ እንድትረጅልኝ የምፈልገው ነገር ማለት ነው ኧረ እባክህ ስለኔ መኖር አንድ እናቴ ነበረች እሷም ሞታለች እናትሽ እንዴት ነው የሞተችው እስኪ ማያገባህን ነገር አትግባበት ዝም ብለህ ጠይቀኝ ለምንድን ነው እዚህ እንድመጣ የፈለከው ሲቀጥል ደግሞ አንተ ማነክ ምንድነው ሲጀምር ደግሞ ያኔ ለተፈጠረው ወንጀል እኔ እጄ የለም አረ እንደዛ አይደለም እኮ ቆይ ላስረዳሽ እንደዛ ምናምን ነገር አይደለም እና ምንድነው ስለ ወንጀል ምናምን ነገር ሳይሆን እኔ አንቺ አሁን እንድናወራ የፈለኩት እስኪ እሺ ስለ ልጅነትሽ አዋሪኝና ከዛ እንጀምር በቃ ሲጀምርም ደግሞ ማለት ነው አሁን ይሄንን ስራ ወደጆና ፈቅጄ ነው የምሰራው ድንገት ደግሞ ባለሀብት ድንገት ከኔ ጋር ወጥቶ ልጁ ምናምን ኮንክ ደግሞ በቃ እንደዛ አይደለም ይኸውልሽ ማማዬ እንደዛ አይደለም እኔ ሄጄ አይደለም አባትክም ከሆነ መጥቶብኝ ቆይ አንዴ ላስረዳሽ ስሚኝ አዳምጪኝ እኔ ልልሽ የፈለኩት ነገር እዚህ ጋር ምንድነው ላስረዳሽ መጀመሪያ ማለት ነው መጀመሪያ ስለ ልጅነትሽ ብቻ እንድትነግሪኝ የፈለኩት ሌላ ምንም ነገር አይደለም እኔ ልጅነቴ ምን ያደርግልሃል እንዴት አደግሽ የታደግሽ የተወለድሽ እሱ ነገር ማወቅ ስለምፈልግ ነው እንደው ችግር ከሌለውና ብትነግሪኝ ደስ ይለኛል እባክሽ ግዴታ ነው
ግዴታም አይደለም እኮ መተሽም ይሄው ጠብቄ ስንት ጊዜ ተከታትዬ እንደው አንቺን ለማግኘት በጣም ብዙ መስዋዕትነት ከፍዬ ነው ከህይወቴ እንድትወጣ ነው። ምክንያቱም እኔ ስራ አለኝ፣ አውቃለሁ፣ መስራት ፈልጋለሁ። እንዴ እኔ እኮ የምኖረው በዚህ ስራ ነው። 10 ጊዜ እየመጣህ ትገታርብኛለህ። እኔ ስራዬን እንዴት ልስራ? እሺ አሁን ላስረዳሽ። እኔ ይሄንን ሁሉ ነገር ማደርገው ያንቺ መኖር ለአንድ ሰው ይጠቅማል ብዬ ስለማሰብ ነው። ይኸውልሽ እኔ እና አንዴ የምጠይቅሽን ጥያቄዎች ብቻ ተነጋግረን መልሱን ሰተሽኝ ከዛ ደግሞ ወደ ፈለግሽበት ቦታ መሄድ ትችያለሽ ማለት ነው። በጣም ነው የምገርመው። ለማንኛውም ግቢ ስትለኝ ተጎትቼ የገባሁት ፈርቼክ እንዳይመስል። እኔ ስለ ፍርሃት ምናምን ነገር አላወራሁም። ቆይ አዳምጪ። እናም ደግሞ ለዛሬ ቀጠርኩ ክብር ኖሮኝ ነው እንጂ አለማግኘት እችላለሁ። ስልኬን አለመስጠት እችላለሁ። ስላከበርሽኝ ፈጣሪ ያክብርልኝ። እና ስለኔ ትግድ ምን ያደርግልሃል? ከዚያ ጋር ልታስወጣኝ ነው? ምንም ችግር የለውም። ምንም ችግር የለውም። ስለሱም ቢሆን ማውራት እንችላለን። ግን በመጀመሪያ በዚህ ልትመጣብኝ ይገባኛል። አሁን እያሰብሽ ያለው ነገር ውስጥሽ ያለው ጭንቀት እንዳለ ይገባኛል። ግን ሁሉንም ወደ ጎን እናርገውና እስኪ አንዴ አዋሪ አንዴ ለምጠይቅሽ ጥያቄዎች ብቻ መልስ ስጪኝ እባክሽ። ምንድነው የምትፈልገው? እሺ በመጀመሪያ ስምሽ ንገሪኝ እስኪ። ማርታ። እሺ ማርቲ። ይኸውልሽ ማርቲ እኔ አንድ መልእክት ይዤ ነው የመጣሁት። ያንን ግን መናገር የምችለው መጀመሪያ የምጠይቅሽን ጥያቄዎች ተመልሽልኝ ነው። እሺ ተረዳሽኝ? ስለዚህ አሁን የት አካባቢ እንደተወለድሽ ንገሪኝ እስኪ። እኔ ተወልጄ ያደግኩት ሐዋሳ ነው። ሐዋሳ ከተማ? አዎ። እንዴት ወደ አዲስ አበባ ልትመጪ ቻልሽ? በስራ ማለት ስራ አግኝተሽ ነው ወደዚህ የመጣሽው? እና ለምን የመጣው ነው የሚመስል? እሺ ስንት አመትሽ ነበር ስትመጪ? 16። ምን 16? በ16 አመትሽ ነው ከሐዋሳ ወደዚህ ለስራ የመጣሽው? ምን ችግር አለ? ማለት ቆይ ሰው ካልሆነ አይሆንም? አይደለም ይቅርታ እንደዛ ማለት አይደለም። ግን በ16 ምን ማለት ነው? በ16 አመትሽ ምን ልትሰሪ ነው የመጣሽው ወደ አዲስ አበባ? ስራውስ ምንድነው? ማንንስ አምነሽ ነው የመጣሽው ነው የኔ ጥያቄ። እሺ አሁን እኔ የምፈልገው ነገር ማለት ነው ተልኬ ነው የመጣሁት በመጀመሪያ እውነቱን ልስነግርሽ ማለት ነው። እናንተ ተላላኪ ነህና እኔ እዚህ ጋር መቆለጥ አለብኝ እንዴ? ታስፈልጊኛለሽ። አንተም እኮ ስራክ ስለሆነ ነው የመጣው። እኔም ስራ አለኝ። ምን ማለት ነው? እረዳለሁ ስራ እንዳለሽ ይገባኛል። ቆይ አይደለም እንደሱ አይደለም። ቆይ ሴት ናት ብለህ ልመታኝ? አይደለም ይቅርታ እያስፈራራኸኝ ነው? በጣም ይቅርታ። አይደለም እያስፈራራሁሽ አይደለም። ይኸውልሽ በ16 አመትሽ እሺ በምን ምክንያት ነው የመጣሽው? አንተ ምን አገባ? መጠየቅ ያለብህ ስለኔ እድሜ ነው እንዴ? ስለኔ እዚህ መምጣት ነው እንዴ? ከዚያ ጋር ልታስወጣኝ ነው እንዴ? ቆይ ምንድነው? አሁን እኔ ተልኬ መልእክት ላደርሰን የመጣሁት ያንን መልእክት ግን አሁንም እንዳልኩሽ ማድረስ የምችለው አንቺ ምጠይቅሽን ጥያቄ አንተ ተላላኪ ነክ ማን ይላከ? ሲጀምር ደግሞ ለምንድን ነው የምትከተለኝ? ሲቀጥል ጓደኞቼ ጋር ለምንድን ነው የምትመጣው? እኔን አግኝተህ ካወርታ ጓደኞቼ ጋር ትሄዳለህ። ማነክ? ምንድነው? ማስሎንክ ነው? አዎ ይቅርታ ይኸውልሽ እኔ ላስረዳሽ ማለት ነው። ለማንም የላትም ብለህ ከሆነ ልታስፈራራኝ የመጣ ከሆነ አታስብ። እኔ ላስፈራራሽ አይደለም የመጣሁት። በቃ የሰው ሀገር ሰው ናት ብለህ ልትጫወትብኝ ከሆነ ተሳስተሃል። እሱንም እንዳታስበው። እኔ እንደዚህ አይነት ፍላጎት በምንም አይነት መልኩ የለኝም። ላስረዳሽ አንዴት አዳምጪ። ምንድነው ማዳምጥህ? ስለ እድሜ እኮ ነው እየጠየቅኝ ያለው። ምንድነው ማውራት ያለብን? አውራ ልሂድ። እኔ ስራ አለኝ እኮ። ጥያቄን መልሽልኝና ከዛም በኋላ እንግዲህ በሰላም ቆይ አይደለም እንደሱ አይደለም። ቆይ ተረጋጊ ማርቲ ተረጋጊ። አንዴ በሩን ዝጊውና በሰላም እናውራ እኮ። ምንስማማውን ብቻ የምታወራ ከሆነ እሺ እንስማማለን፣ ግድ የለም። እሺ አዲስ አበባ ከመጣሽ በኋላ ማን ነበር የተቀበለሽ? ማንም ራሴ። የምትሰሪበትን ቦታ አውቃለሁ። አዲስ አበባ 22 አካባቢ እንደምትሰሪ ምናምን ነገር መረጃው አለኝ። እዛም ነው ተከታትዬሽ ደርሼ መጥቼ ያገኘሽ አይደለም ዛሬ? እና ለዛ ምን ይሁን አሁን እኔ ሜቢ ከስተመሪ ልትሆን ትችላለህ። አዎ ከቤተሰቦችሽ ጋር ነው የምትኖሪው ወይስ ደግሞ ብቻሽን ነው የምትኖሪው? እሺ ብቻዬን ነው የምኖረው። እሺ ወደዚህ ከመምጣትሽ በፊት ከእናትሽ ጋር እንደምትኖሪ የተወሰኑ መረጃዎች ደርሰውኝ ነበር። አዎ ከእናቴ ጋር ነበር የምኖረው። እና እሷን ትተሻት ስትመጪ ምንም አልከበደሽም? እሱን መጠየቅ የምትችለው እናቴ በህይወት እያለሽ ነበር። ለምን ያን ያልመጣህም? ብቻዬን እንትን ስል ለምን አልመጣህም? ማን ነበር ካጠገቤ? ዛሬ ፈለገኝ ሰው ለምን እናቴ ስትሞት ለምን ሊረዳኝ አልሞከረም? የዛኔ እናትሽን ትተሻት ስትመጪ እንግዲህ እናትሽን ለማን ነበር ትተሻት የመጣሽው? ይሄን ጥያቄ መጠየቅ ያለብን እናቴ በህይወት እያለች ነበር። ወይኔ እናቴ በህይወት እያለች አንድ ሰው ሳይመጣ ሳይጠይቅ እናቴ ከሞተች በኋላ ነው መጣችሁ እንደዚህ የምትሉኝ? በጣም ይቅርታ። ለእናቴ ስትሰቃይ ነበር። እኔ እንደዚህ አላሰብኩም ነበር። ቆይ ላስረዳሽ። እኔ እንደዛ አልነበረም ያሰብኩት። አይዞሽ በእናትሽ አታልቅሽ እባክሽን። አይዞሽ እናትዬ አታልቅሽ።
ማርታ አይዞሽ በቃ አታልቅሽ። ሁሉም ነገር ለእናንተ ቀላል ነው። ሀብታም ስለሆናችሁ ሁሉም ነገር ቀላል ነው የሚመስላችሁ አይደለም። እና ምንድነው አይደለም። ቆይ ላስረዳሽ። ምን አስጠየቀክ? እኔ እናቴ ብትኖርልኝ ኖሮ እዚህ ጋር አስፋልት ላይ ቆሜ ስራ ባልሰራው ኖሮ እኮ። ይሄን ስራ እንድትሰሪ ያደረገሽ ነገር ምንድነው? ወደዚህ ስራ ሲገፋፋሽ ነገር መድኃኒት መግዣ ገዝታችሁልኛል። ጎዳና ላይ አስፋልት ላይ ቁጭ ብዬ ስለምንሰጣችሁኛል ሁላችሁ ነበር። እስቲል ስትሞት እኮ መቃብሯ ጋር ብቻዬን እጄ ሳስቀብር መታችኋል። በጣም ይቅርታ። እና ማን ይላከክ? እስቲ ተናገራ። ይኸውልሽ እኔ አታልቅሽ በቃ አይዞሽ አታልቅሽ አይዞሽ። በጣም የሚገርም ነገር ነው። በቃ አታልቅሽ። ይኸውልሽ እናቴ የኔት እባክሽ አታልቅሽ እባክሽ። አንዴ ተረጋጊና ንግግራችንን ጨርሰን ብቻ እንድትሄጂ እናደርጋለን። አታልቅሽ አይዞሽ አታልቅሽ በቃ አይዞሽ እሺ። ሁሉም ነገር ይስተካከላል። ሁሉም ነገር ጥሩ ይሆናል። እሺ እሺ ምንድነው ጠይቀኝ ነገር? እሺ ስለ ወላጅ አባትሽ የምታውቂው ነገር አለ? የትኛው አባቴ ማለት? ወላጅ አባትሽ ነው ወልዶ ያሳደገሽ። ኦኬ ስሜቱን ጨርሶ ሄዶ አባቴ። በጣም ይቅርታ። ካለሽ ማለት በአካል ትተዋወቃላችሁ ወይም ደግሞ በአካል ተቀልጡ ማለት ነው። ነገርኩህ እኮ ለስሜት መጥቶ የሄደውን አባቴ ነው ወይ ማቀው? ምን ማለት ነው? ሲቀጥል ደግሞ ማለት ነው የሁለት ወር ፎቶ ነው ያለን። እሱንም ያኔ ነው ማቀው። እኔ ሲጀምር አባት የለኝም። ያው እንግዲህ የትኛውም እኮ ወንድ እኮ አባት እምነት ነው ይባላል አይደል? ተይ እንጂ ምንም ቢሆን ወላጅ አባት ነው። ይኸውልሽ ላስረዳሽ እዚህ ጋር ማለት ነው። ሜቢ ለስም ሊሆን ይችላል አባቴ፣ ለመጠሪያ ይሆናል የሚያገለግለኝ። የኔ እናት እንደ እናትም እንደ አባትም ሆና ነው ያሳደገችኝ። እሷም ደግሞ አሁን ላይ ሞታለች። በቃ ስለማን ነው የምትጠይቀኝ? የእናትሽ መሞቷ አሁን ብቻዬን ነኝ። በቃ ምንድነው? ይኸውልሽ እንደዛ አይደለም። ተረጋጊ። እኔ አሁንም እዚህ ጋር የመጣሁት ስራ ቦታዬን ስራዬን እንዳታሳጣኝ ነው። ምክንያቱም እኔ የምኖረው ለሱ ነው። በቃ በሱ ነው መስተዳድረው። አንተ እንጀራ ትገዛልኛለህ? የቤት ኪራይ ትከፍልልኛለህ? ችግር የለውም። እኔ የፈለግሽውን ነገር አድርጋለሁ። ቆይ አዳምጪኝ። አደርግልሻለሁ ትላለህ። ለሚዲያ ነው እሱ። ታደርጋለህ? እስቲ ንገረኛ። ችግር የለውም። መጀመሪያ እስኪ እኔና አንቺ ተስማምተን ይሄንን ነገር እንጨርስ። አንተ በፊት የሚመጡ ሰዎች ማለት ነው ችግርሽ ምንድነው እያሉ ይጠይቁኛል። ግን ምን ረዱኝ? ምንም። እኔ የሚጠቅመኝ ማለት ነው እዛ ጋር ቆሜ የማገኘው ብር ነው። ከዚህ በኋላ ደግሞ እንዳትመላለስ ስለፈለኩ ነው። ምክንያቱም እንጀራዬ ነው። አንተ እዚህ ጋር የመጣው እንጀራ ብለክ ነው አይደል እንዴ? ተልካክ ነው የመጣው። እኔ መልእክት ላደርስ ነው የመጣሁት። አንቺ እኮ በቃ ተልካክ ለብር ስትል ነው። እኔም ደግሞ ለብር ኖ አይደለም፣ ለብር አይደለም። እኔ እዚህ ጋር የመጣሁት ቆይ ተረጋጊ ማርታ፣ እባክሽን ተረጋጊና እናወራው። ጥርስሽ ፍንጭት እንደሆነና ከዛም ደግሞ እዚህ አካባቢ ጀርባሽ አካባቢ የሽታ ምልክት ስትወለጂ እንዳለብሽ ነግሮኛል አባትሽ። አዎ ፍንጭት ነኝ። ሌላ ፍንጭት የለም። እዚህ ጋር ሽታ እንዳለብሽም ነግሮኛል አባትሽ። ሽታ ያለበት ሰውም ደግሞ መስራት አይችልም። እኔ ከዚህ በፊት አንቺን አይቼሽ አላውቅም። በምን አወኩሽ? ሜቢ ከስተመሪ ልትሆን ትችላለህ። ምክንያቱም እኔ ይሄንን ስራ የጀመርኩት ትናንትና ከትናንት ወዲያ አይደለም፣ ቆይቻለሁ። ማስታወስ አልችልም። ይኸውልሽ አሁን እያልኩሽ ያለሁት ወላጅ አባትሽ ምናልባት አግኝተን ነው ሊሆን ይችላል። የትኛው የሞተው ወይስ በህይወት ያለው? ይኸውልሽ እሱ ጋር ያለውን እውነትና እሱ ጋር ያለውን ታሪክ እስካልሰማን ድረስ እንደዚህ ብለን መፍረድ አንችልም ነው እያልኩሽ ያለሁት። የሞተ ሰው መነሳት ቢችል ኖሮ እናቴ ተነስታ ብትመጣ ደስ ይለኝ ነበር። እናትሽ በምን ምክንያት ነው ግን የሞተችው? አሁን መጠየቅ ያለብን ጠይቀኝና ልውረድ። ይኸውልሽ እኔ አባትሽ በልጅነትሽ እንደሄደ አውቃለሁ። ከዚህ ሀገርም ወጥቶ ወደ ኖርዌይ እንደሄደ አውቃለሁ። ይኸውልሽ እኔት እሺ፣ ሌላስ ምን ታውቃለህ? እና አባትሽ ምናልባትም አንቺን እየፈለገሽ ሊሆን ይችላል ነው እያልኩሽ። አባትሽ በልጅነትሽ እንደሄደ አውቃለሁ። እኔ አሁን እዚህ ጋር የመጣሁት ተልኬ ነው የመጣሁት እና አንቺ ለሰው ታስፈልጊያለሽ እያልኩሽ ነው። በዚህ ሰዓት እኔ ለማንንም ማስፈልግበት ምክንያት አባትሽ በልጅነትሽ ትቶሽ እንደሄደ አውቃለሁ። እንግዲህ እውነቱን ማወቅ ከፈለግሽ አባትሽ በህይወት አለ። የትኛው አባቴ የሞተው? ወይስ ደግሞ ሰፈር ላይ ደግሞ መተክ ስለኔ ያጣራክ? አይደለም እንደዛ አይደለም። ቆይ ላስረዳሽ። አንዴ ብቻ 5 ደቂቃ አዳምጪኝና በጥሞና አዳምጪኝ። የሞተውን አባቴን ስታወራ ቁጭ ብዬ ላዳምጥ? አይደለም አባትሽ በህይወት አለ እያልኩሽ ነው። የፈለግሽውን አይነት ማረጋገጫ መውሰድ እንችላለን። እንደፈለግሽ በፈለግሽበት አይነት መንገድ መሄድ እንችላለን። አባትሽ በህይወት አለ። ይሄ ተራ ወሬ ነው እያልኩ ነው እኔ ደግሞ። ምክንያቱም አይመስል ወሬ እያመጣክ እኔን አትረብሻኝ። እሺ ሲጀምር ደግሞ አንተ ምንድነው ስለኔ የምታጣራው? ይሄን አል መሄድ ምን አስፈልገ? እኔ ተልኬ ነው። እኔ አባቴን አልፈልገውም። በቃ አባትሽ በህይወት አለ እያልኩሽ ነው።
እንግዲህ ስነግርሽ አንዳንዴ አሁን ደግሞ ምን ነግርሽ ነገር እንድታዳምጪኝ ፈልጋለሁ። የነገርኩ እኮ ነው አባቴ በህይወት የለም። እየተራ ወሬ ነው። በህይወት አለ አባ። እሺ ፍንጨት እንዳለሽ እሺ ሁሉም ሰው የሚያውቀው ነገር ነው። እዚህ ጋር ሽታ እንዳለሽ እኔ በምን ላውቅ እችላለሁ? ነገርኩ እኮ እኔ ይሄን ስራ ከጀመርኩኝ ትናንትና ከትናንት ወዲያ አይደለም የኔ እህት ይኸውልሽ አንዴ በጣም ቆይቻለሁና ከስተመሪ ልትሆን ትችላለህ ወይስ ደግሞ ዝረፋታ ብለው ነው? እኔ ምንም የለኝም በመዝረፍ ፍላጎት የለኝም። ቆይ ተረጋጊና አንዴ ላስረዳሽ። ምንድነው? ቆይ ምንድነው? ሲጀምር ለምንድነው እዚህ ውስጥ ሲጠራኝ? ለምንድነው ወደ ውስጥ ያመጣኸኝ? ይኸውልሽ እኔ አባትሽ በህይወት መኖሩን ስለማውቅና ከአባትሽ ጋር ተያይዞ ያለውን ታሪክ ስለማቅ እንዲሁም ደግሞ ከአባትሽ ጋር ላገናኝሽ ነው እዚህ የመጣው። እኔ አልፈልግም አባቴ የለኝም። እኔ ሰው አባቴ ብዬ መቀበል አልችልም። ያንቺ አባት ሊሆን ይችላል ይሄ ሰውዬ። ይሄንን ደግሞ እስካላወቅን ድረስ ታሪኩን አውጥተን ማስረጃዎችን እስካላወጣን ድረስ እንግዲህ ማወቅ አንችልም ይሄንን ነገር። እሺ ምን ልንገር? በጣም ጥሩ። ይኸውልሽ አባትሽ ከአባትሽ ጋር ስትለያይ ስንት አመትሽ እንደነበር ስለናትሽ የምታስታውሹን ነገር እዚህ ስራ ውስጥ እንዴት እንደገባሽ በዝርዝር እኔ ማወቅ ፈልጋለሁ። ያንን መረጃ ስትነግሪኝ ነው ይሄ ሰውዬ አባትሽ ይሁን አይሁን እርዳኝ ብዬ አልመጣሁም። ይሄን ሁሉ ምነግርህ እኮ እርዳኝ ብዬ ስመጣ ነው። እኔ እርዳኝ አላልኩም። አርፌ ስራዬን መስራት ነው የምፈልገው። ማንንም አልፈልግም። ይኸውልሽ አዳምጪ። እኔ አባትም አልፈልግም። ቆይ ተረጋጊና አዳምጪኝ። እኔ ከዚህ ስራ እንድትወጪ እፈልጋለሁ። በመጀመሪያ ከዚህ ስራ ወጥተሽ እሺ እንዴት ነው የምወጣው? ንገረኛ። አሁን ይሄንን ሁሉ ነገር ለማስተካከል የምትፈልጊውን ነገር እኔ ማድረግ እችላለሁ። አዳምጪ። አሁን ግን ከዚህ ስራ የምትወጪበትንና አባትሽን የምታገኝበትን መንገድ እንዳመቻች እድሉን ስጪኝ። አድርጊልኝ የምልሽን ነገሮች ችግር የለውም ታግሰሽኝ ብቻ እነሱን ብቻ አድርጊልኝ እንጂ ሁሉም ነገር ይስተካከላል። እሺ መጠየቅ ያለብን ነገር ጠይቀኝ። ጥሩ። ወደ አዲስ አበባ ስትመጪ ይሄን ስራ ያስጀመረሽ ሰው ነው። እንዴትስ ወደዚህ ስራ ልትገቢ ቻልሽ? እዚህ በእናቴ ምክንያት ነው። ማለት እናትሽ ምን? እናቴ እኔን ስታሳድገኝ ሴተኛ አዳሪ ነበረች እና ደግሞ እንዲህ እንደምታስባት አይነት ሴት አይደለችም። በጣም ቆንጆ፣ አስተዋይ፣ የትኛውም ወንድ የሚንበረከክላት አይነት ሴት ነው። እና ከአባትሽ ጋር እንዴት ተገናኙ? በዚህ ስራ ነው። በዚህ ስራ? የሚገርም ነው፣ በጣም የሚገርም ነው። ግን ደግሞ ከዚህ ስራ ለመውጣት ብላ ነው እሱን ያገባችው። እና አባትሽ አንቺ እንደተወለድሽ ነው ጥሏት ሄደው እናትሽን? አዎ እኔ እንደተወለድኩኝ ትቷት ሄደ። ከዛ ደግሞ እኔን ማስተዳደር ሲያቅታት ወደ ነበረችበት ስራ ተመለሰች ማለት ነው። እሺ አሁን እናትሽ ለመሞቷ መንስኤ ምንድነው? እየነገርኩ እኮ ነው። አዳምጠኛ። ሳታዳምጠኝ እንዴ ልንገር? እሺ ተረጋጊ፣ ችግር የለም አዳምጥሻለሁ። እሺ ተረጋጊ። እና ለኔ ብላ ነው ያላስፈላጊ ህይወት ውስጥ የገባችው እናቴ። እሺ አሁን እኔ ከዛም በኋላ ደግሞ ልጨርስልህ ስማኝ። እሺ ከዛም ደግሞ እኔን ለማሳደግ ደፋ ቀና እንዳለች ሁሉ እናቴ የኤችአይቪ ተጠቂ ሆነች። ምክንያቱም እዛ የኛ ስራ ላይ እንደፈለግ በጣም ይቅርታ ማለት ራስን መጠበቅም ትችላለህ፣ አለመጠበቅም ትችላለህ። ከስተመር እንደሚከፍል እንደፈለገ ነው የሚያደርግ። ይሄ እንደምታስበውና እንደሚወራው አይደለም። ስገባበት ነው ስራው የሚያስጠላው። የትኛውም ሰው አሁን እኔን ስታዳምጠኝ ቀለል አድርጋ ሊሆን ይችላል። እሷ ደግሞ በዛ ስራ ነው እንደዛ ሆና በቃ ስትታመም፣ ከዛም ደግሞ የሆነ ሰዓት ሰውነቷ እየቀነሰብኝ ምናምን መጣ፣ እየከሳችብኝ መጣች። ከዛ በቃ ውልቅልቅ አለችብኝ። ያኔ መሰለ ውበቷን ባንዴ እርግፍ አድርጋ ለኔ ብላ አጣች ማለት ነው። ከዛም ግዴታ ሰውም ስጠይቅ ምንም ስል ሰው ይሰላቻል። ዛሬ ልርዳሽ እንዳልኩ ሁሉ ማለት ነው ነገ ደግሞም ዛሬ ልረዳኝ ትችላለህ። የትኛውም ሰው ረድቶኛል፣ ግን አልደገመልኝም ለእናቴ። ከዛ እዚህ ስራ ውስጥ ገባክ? እዚህ ስራ ውስጥ ገብቼ እናቴን ማስታመም ጀመርኩ። መድኃኒት መግዣ እንኳን አጥቼ ይሄ ስራ ነው ለእናቴ መድኃኒት ያስገዛልኝ ማለት ነው። ሌላ ምንም አይደለም። ይገባኛል። እኔ አሁን እያልኩሽ ያለሁት ደግሞ እንግዲህ አንዴ መመለስ ማንችለው ነገር ተፈጥሯል። አሁን ደግሞ አባትሽ በህይወት አለ። እኔ መልካችሁን እንኳን ሳይው በጣም ነው የደነገጥኩት። በጣም ነው የምትመሳሰሉት በመልክ። በጣም ነው የምትቀልደው። የእውነቴን ነው። እሺ ሁሉም ነገር ይቆይና አንድ ነገር ብቻ ቀልግቢልኝ። እሺ ምንድነው? እኔ የምትፈልጊውን ነገር አደርጋለሁ። ከዚህ ህይወት እንድትወጪ የቻልኩትን ነገር በሙሉ አደርጋለሁ። አንቺ ብቻ ከ3 ቀን በኋላ ከዚህ አባትሽ ጋር እንዳገናኝሽ ፍቀጂልኝ። እሺ ችግር የለውም። ከፈለግሽ ግን ደግሞ አሁን መሄድ አለብኝ። ሲጀምር እየመሸ ነው። ዛሬ ባትሄጂና የዛሬ ሂሳብ እኔ ከፍዬሽ ማለት ይቅርታና ምን ማለት ነው? ማይደብርሽ ከሆነ ከፍዬሽ ከዛ ዛሬ እንደው ባትሄጂ ራሱ ደስ ይለኛል። የሳምንት ዘጋልኛለህ።
ዛሬ የማገኘው ከስተመር መስሎኝ ሳምንትና አንድ ወር በሙሉ የኔ ከስተመር የሚሆነው ብቻ እሺ የማችለው ነገር እችላለሁ አትበል አሁን በቃ ልሂድ እሺ ከሶስት ቀን በኋላ እንደምታገኝ ከሶስት ቀን በኋላ ምን ይፈጠራል እንደዚህ ልጨቀጭቀኝ አባትሽን አምጥቼ እኔ ከአባትሽ ጋር አገናኝሻለሁ አባትሽ በህይወት አለ እሺ ችግር የለም አንቺ ብቻ ቃል ግቢልኝ ቃል ገባልሃለሁ ይሄው ቃል ገባልሃለሁ ችግር የለውም ይሄው ዛሬም ከ30 እስከ 40 ደቂቃ ድረስ ተጠብቅሽ ነበር እንደማታጉላኝ ቃል ግቢልኝ እኔም ቃል አበይ እንዳልሆን እዚህ ጋር አገናኛቸዋለሁ ብዬ መጥቼ እኔም ቃል አበይ እንዳልሆን አንድ ነገር ልንገርህ እሺ በስልኬ ደግመህ እንዳትደውል ራሴ ደውልልሃለሁ ሲቀጥል ደግሞ ስራ ቦታዬ ላይ እሺ እንዳትመጣ እሺ አልመጣም እሺ ገባክ እኔ ብቻ ነኝ የምደውልልህ እኔ ስደውልልህ አንሳ አሁን ከ3 ቀን በኋላና ከ2 ቀን በኋላ ያልከኝን ትክክለኛውን ሪል የሆነ ሰዓት ንገረኝ እሺ ራሴ ደውላለሁ ራሴ እመጣለሁ ያለበት ስለዚህ ከ3 ቀን በኋላ ከቀኑ 8 ሰዓት እንገናኝ በቃ እመጣለሁ ችግር የለውም ግን እንዳልኩ ያደረክ ሰዓት ነው በስልኬ ከደወልክ ምሰራበት ቦታ ላይ ከመጣክ ደግሞ አታገኘኝ እኔ ቤት ቀይራለሁ አንተ ግን ደግሞ አታገኘኝ ምንም ችግር የለውም አልመጣም በቃ ተስማምተናል እሺ አሁን እንሄዳለን አረ ቆይ እሺ ምንድነው ሌላ እሺ ምንድነው ደግመ እንዳትመጣ ይሄን የምታደርግ ከሆነ ቤት ቀይራለሁ እሺ ችግር የለውም ምንም ችግር የለውም አረ ቆይ አንዴ ነው በቃ ተናገርኩኝ እንዴ ቃሌን ሰጥቻለሁ ቤተሰቦቼ በጣም የሚገርም ነገር ነው ምን አይነት ልጅ ነው ያጋጠመችኝ በጣም የሚያሳዝን ታሪክ ነው እንግዲህ እንደተመለከታችሁት እስኪ ይሄ ነገር ደግሞ እውነት ይሆናል ወይስ ደግሞ አባትየውስ መጥቶ ያለውን ነገር ሲገናኙ ያለውን ስሜትስ ምን ይመስላል የሚለው ነገር እኔም በእውነት ለማየት በጣም ነው የጓጓሁት አባትየው እንደምታውቁት ከ2 ቀን በኋላ ወደዚህ ከተማ ይገባል ከዛም በኋላ ያለውን ነገር ደግሞ አብረን እንከታተለው ይሆናል በጣም ስሜት የተረብሻል ያለው በአሁን ሰዓት ጨርቆሴ ሾው ይቀጥላል እኔ ምን እንደምላችሁ ማላቅም ብቻ ጨርቆሴ ሾው ይቀጥላል ከ3 ቀን በኋላ ደግሞ እንገናኛለን መልካም ጊዜን ተመኘው ቻው ቻው